ሰላም ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በትላንትናው የመልስ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች እንግዲህ ሁለት ጨዋታዎች የተደረጉ ሲሆን በትላንትናው ዕለት በበርናቦ እጅግ በጣም አስገራሚው የዚህ ዓመት ክስተት የሆነው አርሰናል በቻምፒየንስ ሊጉ ታሪክን እየደገመ ይገኛል። ያምናው የቻምፒየንስ ሊግ አሸናፊ የሆነውን ሪያል ማድሪድን በማሸነፍ ወደ ግማሽ ፍጻሜ በታሪክ ለሁለተኛ ጊዜ ማለፉን ነው ማረጋገጥ እየቻለው። ከዚህ በፊትም እንግዲህ በታሪኩ በ2006 እነ ቴሪ ሄነሪ በነበሩበት ጊዜ የነበረውን ታሪክ ስናስታውስ ሪያል ማድሪድን አሸንፎ ነበር ወደ ፍጻሜ ሲያልፍ ያኔ ከባርሴሎና ጋር መገናኘት እየቻለው። አሁንም ሪያል ማድሪድን በመጣል ወደ ግማሽ ፍጻሜ ማለፉን ነው የተመለከተው። ታሪክ ራሱን ደግሟል። በትላንትናው ዕለት ምንም እንኳን ከጨዋታው በፊት ብዙ ዛቻዎች እንዲሁም ደግሞ መፈክሮች ስፔን የሚሰሙ ቢሆንም በሎስ ብላንኮቹ በበርናቦ የሚሰቀሉ በርካታ ነገሮችን ይህን ነገር ይቀለብሳል ተብሎ ቢጠበቅም እንግዲህ ሞያ በልብ ነው ያሉት የአርሰናል እንዲሁም ደግሞ የሚኬል አርቴታ ልጆች ትላንትና መዳገም ሎስ ብላንኮቹን በሜዳቸውና በደጋፊዎቹ ፊት ማንበርከከም ችሏል። እጅግ በጣም አስገራሚ ጨዋታን በተመለከትንበት በትላንትናው ጨዋታ ሪያል ማድሪዶች እንግዲህ በሜዳቸውና በደጋፊዎቹ ፊት በአርሰናል ዳግም መሸነፍም ችሏል። 3 ጨዋታዎች እስካሁን ድረስ አድርገው ሁለቱን ተሸንፈው አንዱን አቻ መውጣት ችሎ ነበር። ከአጠቃላይ 4 የቻምፒየንስ ሊግ ጨዋታዎች 3ቱን አርሰናሎች መሸነፍም ችሏል። እስካሁን ድረስ ይህንን ታሪክ መቀልበስ አልቻሉም። ሎስ ብላንኮቹ በትላንትናው ዕለትም በሜዳቸውና በደጋፊዎች ፊት 2-1 በሆነ ውጤት ተሸንፈዋል። ሌላኛው ጨዋታ በኢንተር ሚላን እንዲሁም ደግሞ ባየር ሙኒክ መካከል የተደረገው ጨዋታ በሁለት አቻ ውጤት መጠናቀቁን ተከትሎ የኢንተር ሚላን ክለብ ወደ ቀጣዩ ዙር ወደ ግማሽ ፍጻሜ ማለፉንም መመልከትም ችለናል። ዛሬም የሚደረጉ ጨዋታዎች አሉ። በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊግ የሚደረጉ ጨዋታዎች አሉ። በዩሮፓ ሊጉ ኢንትራንክ ፍራንክፈርት በዛሬው ዕለት ቶተናም ሆትስፐርን የሚያስተናግድ ይሆናል። ማንቸስተር ዩናይትድም በኦልድ ትራፎርድ ስቴዲየም ከኦሎምፒክ ሊዮን ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። በኮንፈረንስ ሊጉ ደግሞ ቼልሲ ሊጋ ዋርዛዋን የሚያስተናግድ ይሆናል። ይህንንም ጨዋታ በዛሬው ዕለት የምንመለከት ነው የሚሆነው። ነገር ግን በትላንትናው ጨዋታ ላይ ምን ተሰማችሁ? እስቲ ሀሳብ አስተያየቱን በተሰጣን ደስ ይለናል። እየተወደዳችሁና እየተከበራችሁ አድማጮቻችን በተለይም በሰንቲያጎ በርናቦ የተመለከትነው አርሰናል በዚህ ዓመት እጅግ በጣም ድንቅ አቋሙን እንግዲህ እያስመለከተን ይገኛል። በአሁኑ ሰዓት ላይ ከእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ውጪ የሆነው አርሰናል እንዲሁም ደግሞ ሚኬል አርቴታ በዚህ ዓመት ዋንጫውን ወደ ቻምፒየንስ ሊጉ እንግዲህ አምርቶ ይህንን ዋንጫ ለማምጣት እንግዲህ ሞት ወይም ደግሞ ቻምፒየንስ ሊግ በማለት ይህንን ነገር አጥብቆ ይዞታል። ይህንንም በታክቲሺያኖ ሚኬል አርቴታ እየተመሩ እጅግ በጣም ድንቅ ጊዜያቸውን እያሳለፉ ነው የሚገኙት። በትላንትናው ዕለት የአርሰናልን አቀራረብ እንዴት አያቸዋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁም ደግሞ የአምናው ቻምፒየንስ ሊግ አሸናፊ የሆነው ሪያል ማድሪድ በዚህ ዓመት እንግዲህ ምን አንኮታክተው የሚለውን እንግዲህ ግምታችሁን ወይም ደግሞ ሀሳባችሁን ልትሰጡን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን ምንም እንኳን ኪሊያን ምባፔ ፓሪሲያኖቹን ትቶ እንግዲህ ወደ ሳንቲያጎ በርናቦ ቢያቀናም በዚህ ዓመት ወደ ግማሽ ፍጻሜ ማለፍ አልቻለም። በተቃራኒው ደግሞ ፒኤስጂዎች እሱን ለቀው እንግዲህ ወደ ግማሽ ፍጻሜ በታሪካቸው ለሁለተኛ ጊዜ ማለፍም ችለዋል። ይህም ሌላኛው ታሪክ መሆንም ይችላል። በዚህ ዓመት ይህ ሌላው ታሪክ እንግዲህ ምናልባት መጥፎ ታሪክ ሊከሰትበት ይችላል በኪሊያን ምባፔ ላይ። በዚህ ዓመት በግማሽ ፍጻሜው የሚገናኙት አርሰናል እንዲሁም ደግሞ ፒኤስጂ በታሪካቸው አንድ ጊዜ ብቻ ነው ፍጻሜ መድረስ የቻሉት። ከነዚህ ሁለቱ አንዱ ደግሞ ወደ ፍጻሜ የሚያልፉ ይሆናል። ማን ያልፋል? ምናልባት ፒኤስጂዎች የሚያልፉ ከሆነ ኪሊያን ምባፔ እጅግ በጣም የሚቆጭበትም ዓመት ሊሆን እንደሚችል ነው በርካቶች ካሁኑ እየገመቱ የሚገኙት። የሚኬል አርቴታውም አርሰናል በዚህ ዓመት ለዋንጫ የሚገመት ከባዱ ቲም መሆኑ ነው እየተገለጸ የሚገኘው። በአሁኑ ሰዓት 4 ውስጥ የገቡ ክለቦች እንግዲህ ተለይተው ታውቋል። በዚህም ፒኤስጂ ከአርሰናል ጋር የሚጫወቱ ሲሆን ባርሴሎና ደግሞ ከኢንተር ሚላን ጋር የሚጫወቱ ነው የሚሆኑት። እነዚህ ሁለቱ ተጠባቂ ጨዋታዎች ከአንድ ሳምንት በኋላ በግማሽ ፍጻሜ የሚጫወቱ ይሆናሉ። በክለብ መረጃዎቻችንም የተለያዩ የክለብ መረጃዎችን የምናቀርብላችሁ ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን ዛሬ ማንቸስተር ዩናይትድ መጫወቱን ተከትሎ እንግዲህ አሰልጣኝ ሩበን አሞሪም በርካታ ሀሳቦችን ማንሳት ችሏል። ስለነሱም ሀሳብ አስተያየታችሁን እንዲሁም ደግሞ ግምታችሁን ልታስቀምጡልን ትችላላችሁ በጨዋታ ላይ እንዲሁም ሌሎች ሀሳቦችን የምናጋራቸው ይሆናል። እናንተም እስከ መጨረሻው ከኛ ጋር ቆዩ ነው የምንለው። እኛ ግን ቀጥታ ወደ ፕሮግራሞቻችን አለፍን።
በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች ነበሩ። በኢትዮጵያ ፕሪሚየር ሊግ በተደረገ ጨዋታ ኢትዮጵያ መድን መሪነቱን ማጠናከር ችሏል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ኢትዮጵያ መድን ከአዳማ ከነማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት አሸንፏል። የኢትዮጵያ መድንን የማሸነፊያ ግቦች መሐመድ አበራ፣ ሃይደር ሸረፋ እንዲሁም ደግሞ ያሬድ ካሳይ ሲያስቆጥሩ የአዳማ ከነማን ብቸኛ ጎል ስንታየው መንግስቱ ከበረብ ማሳረፍም ችሏል። የኢትዮጵያ መድን ማሸነፉን ተከትሎ ከተከታዩ ያለውን የነጥብ ልዩነት በ9 ማስፋ ችሏል። የሊግ የደረጃ ሰንጠረዡን ስንመለከት ኢትዮጵያ መድን 48 ነጥብ በመያዝ አንደኛ ደረጃ ላይ የተቀመጠ ሲሆን አዳማ ከነማ በ21 ነጥብ 16ኛ ደረጃ ላይ መቀመጥ ችሏል። ቀጣይ ጨዋታ ደግሞ ስንመለከት አዳማ ከነማ ከመቻል እንዲሁም ደግሞ ኢትዮ ኤሌክትሪክ ከኢትዮጵያ መድን እሁድ እንዲሁም ደግሞ ሰኞ የሚጫወቱ ይሆናል። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር በአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ትላንትና ተደርገው ነበር። እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ ተደርጎ ነበር። ምሽት 4 ሰዓት ላይ በተደረገ የአውሮፓ ቻምፒየንስ ሊግ ጨዋታ በኢንተር ሚላንና በባየር ሙኒክ መካከል የተደረገው ጨዋታ 2-2 ሲጠናቀቅ ሪያል ማድሪድ በሜዳቸውና በደጋፊዎች ፊት በአርሰናል ዳግም 2-1 በሆነ ውጤት ተሸንፏል። ምንም እንኳን ብዙ ዛቻዎች እንዲሁም ደግሞ ፉከራዎችን በሪያል ማድሪድ በኩል ብንሰማም ይህን ነገር እንገለብሷል እንዲሁም ደግሞ ሪሞንታዳ በሪያል ማድሪድ ይደገማል ሲሉ ሀሳባቸውን ቢያነሱም ዝምታን የመረጡት አርሰናሎች ሞያ በልብ ነው በማለት ትላንትናም እንግዲህ ሜዳቸው ድረስ ሄደው ደቁሰው አሸንፈው ነው መመለስ የቻሉት። በአጠቃላይ 5-1 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜም አርሰናሎች ማለፍ ችሏል። ኢንተር ሚላንም ከሜዳቸው ውጪ 2-1 አሸንፈው በትላንትናው ዕለት በሜዳቸው ደግሞ 2-2 በሆነ ውጤት በማጠናቀቅ እንግዲህ ወደ ቀጣዩ ዙር በማለፍ በግማሽ ፍጻሜ ከባርሴሎና ጋር የሚገናኙም ይሆናል። ትላንትና በተደረገ እንግዲህ የኢንተር ሚላንና የባየር ሙኒክ ጨዋታ ቅድሚያ ጎል ማስቆጠር የቻሉት በሁለተኛው አጋማሽ ሃሪኬን ነበር። በ52ኛው ደቂቃ ላይ ከጎሬስካ እየተሻገረለትን ኳስ በማስቆጠር 1-0 መምራት ቻለ። በአግሪጌት ደግሞ 2-2 በመሆን ተስፋን መሰነቅ ቻሉ የቪሴንት ኮምፓኒ ባየር ሙኒኮች። ነገር ግን በ58ኛው ደቂቃ ላይ ከ6 ደቂቃ በኋላ ላውታሮ ማርቲኔዝ በአቻ ማድረግ ቻለ። ይህንንም እንግዲህ ኢንተር ሚላኖች እጅግ በጣም ትልቅ እድል ነበር። በአግሪጌት 3-2 በሆነ ውጤት መምራትም ቻሉ። ከዛ ቤንጃሚን ፓቫር በ61ኛው ደቂቃ ላይ በ3 ጎል በ3 ደቂቃ ልዩነት በማስቆጠር እንግዲህ 2-1 በሆነ ውጤት መምራት ቻሉ። ቤንጃሚን ፓቫር በቀድሞ ክለቡ ላይ ነው ማስቆጠርም የቻለው። በ76ኛው ደቂቃ ላይ ኤሪክ ዳይር አቻ ማድረግ ችሎ ነበር። ነገር ግን በዚቹ መጠናቀቁን ተከትሎ በአግሪጌት ማለትም በአጠቃላይ ውጤት ኢንተር ሚላኖች 4-3 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። የመጀመሪያው አጋማሽ ብዙ ሙከራዎችን አድርገው ነበር። ትላንትና ባየር ሙኒኮች ከሜዳቸው ውጪ ምንም እንኳን ቢጫወቱም ቦል ፖሰስ በማድረግ የተሻሉ ነበሩ። ሙከራዎችንም 20 ሙከራዎችን ማድረግ ችሏል። ነገር ግን ከ20ዎቹ 6ቱ ነበር ኢላማቸውን መጠበቅ እየቻሉት፣ ሁለቱ ደግሞ ወደ ጎልነት መቀየርም ችሏል። ባለሜዳዎቹ የነበሩት የሲሞኒ ኢንዛጊዮ ኢንተር ሚላኖች ትላንትናም እንግዲህ በፍጹም መከላከል በመልሶ ማጥቃት የሚያደርጓቸው እጅግ በጣም አስገራሚ ሙከራዎችን በትላንትናው ዕለት መመልከት ችለናል። በትላንትናው አቻ በሆኑበትም ውጤት እንግዲህ ወደ ግማሽ ፍጻሜ የሚያሳልፋቸውን ትኬትም መቁረጥም ችሏል። 15 ሙከራዎችን ቢያደርጉም 6 ኦን ታርጌቶችን መሞከር ችለዋል። በተመሳሳይ ከባየር ሙኒክ ጋር በተመሳሳይ እኩል የሚሆን ቁጥር ነው እንግዲህ እየተመለከተን የምንገኘው። በዚህም ወደ ግማሽ ፍጻሜ ማለፋቸውን አረጋግጧል። ከ2 ዓመት በፊት የፍጻሜ ተፋላሚ የነበረው የሲሞኒ ኢንዛጊዮ ኢንተር ሚላን በዚህ ዓመትም ወደ ፍጻሜው ለማለፍ እንግዲህ ከባየር ሙኒክ ጋር ያለፈውን የሩብ ፍጻሜ በማለፍ በአሁኑ ሰዓት ላይ ደግሞ ከባርሴሎና ጋር የሚፋጠጥም ነው የሚሆነው። ከባዱን ጨዋታ በቀጣይ ከአንድ ሳምንት በኋላ የምንመለከት ይሆናል። ኢንተር ሚላን ከባርሴሎና ጋር የምንመለከት ይሆናል። የዚህ ዓመት የኢንተር ሚላን እጅግ በጣም አስገራሚ አጫወት እንግዲህ በተለይም በዊንግ ባኮቹ የሚጠቀም እንደሆነ ነው እየተመለከተን የምንገኘው። በነ ዲምፍሪንስ የሚጠቀመው የቲም እጅግ በጣም አስገራሚ የዲፌንስ ስትራቴጂ በመጠቀም ከዛ በመልሶ ማጥቃት እነ ላውታሮ ማርቲኔዝ እንዲሁም ደግሞ ማርከስ ቱራም የሚያገኟቸውን አጋጣሚዎች በመቀየር እንግዲህ ወደ ግማሽ ፍጻሜ ማለፋቸውን በትላንትናው ዕለት መመልከት ችለናል። ሌላኛው ተጠባቂ ጨዋታ የነበረው በስፔን ሳንቲያጎ በርናቦ የሪያል ማድሪድ እና የአርሰናል ጨዋታ ነበር። በዚህ ጨዋታ ላይ እንግዲህ በርካቶች ሪሞንታዳ ይደገማል ሲሉ ሀሳባቸውን ገልጸው ነበር። እንኳን ሪሞንታዳ ሊደገም ይቅርና አርሰናሎች ሳንቲያጎ በርናቦ ድረስ መጥተው 2-1 በሆነ ውጤት አሸንፈው መመለስ ችሏል። በጣም ሳቢ ጨዋታን አርሰናሎች ትላንትና አስመልክተናል። እጅግ በጣም ታክሲሺያን የሆነው በዚህ ዓመት
ራሱን እያሳየ የሚገኘው ምንም እንኳን በእንግሊዝ ፕሪሚየር ሊግ ጥሩ ጉዜን ማድረግ ባይችልም አርሰናሎች በአሁኑ ሰዓት ላይ ግን በቻምፒየንስ ሊጉ ጥሩ ግስጋሴን እያደረጉ ይገኛሉ። በታሪካቸው ለሁለተኛ ጊዜም ወደ ግማሽ ፍጻሜ ማለፋቸውን ነው በአሰልጣኝ ሚኬል አርቴታ ስር እየተመለከትን የምንገኘው። በትላንትናው ዕለት እንደ አሰላለፍ እንኳን ብንመለከት አሰላለፍ ላይ የባለሜዳው ሪያል ማድሪዶች አንዳንድ ለውጦችን ማድረግ ችሎ ነበር። ሉካስ ቫስከስ ትላንትና ወደ አሰላለፍ መምጣትም ችሎ ነበር። ሮይል ቹዋሚኒ ከቅጣት በትላንትናው ዕለት የተመለሰ ሲሆን ካማቪንጋ በቅጣት ምክንያት አለመኖሩን ተከትሎ እሱን ተክቶ መግባትም ችሏል። ሌሎቹ እንግዲህ በቦታቸው ተሰይመው ነበር መግባት እየቻሉት። በመጀመሪያው አጫውት ላይ የነበሩ ተጫዋቾች በአርሰናል በኩል እንዳለ የነበሩ ተጫዋቾች በትላንትናው ዕለትም ተጫውተው ነበር። በረኛ ዴቪድ ራያ ሲሆን ሉዊስ ስኬሊ፣ ጃኮብ ኪቪየር፣ ዊሊያም ሳሊባ እንዲሁም ደግሞ ጁሊያን ቲመር በተከላካይ ቦታ ላይ፣ ማርቲን ኦዴጋርድ፣ ቶማስ ፓርቴ፣ ዲክላን ራይስ በአማካይ ቦታ ላይ እንዲሁም ደግሞ ማርቲኔሊ፣ ሚኬል ሜሪኖና ቡካዮ ሳካ በአጥቂ ቦታ ላይ ተሰልፈው መጫወትም ችሏል። እጅግ በጣም በቲም እንደ ቲም ወይም ደግሞ እንደ ቡድን እየተሻሉ የነበሩት አርሰናሎች ትላንትና በፍጹም የመከላከል እጅግ በጣም የሚያምሩ ነበሩ። ሲያጠቁም በመልሶ ማጥቃት በነ ቡካዮ ሳካ የሚገኛቸው አጋጣሚዎችን ለመጠቀም የሚሞክሩት እጅግ በጣም አስገራሚ ነበር። በተለይ ብዙ ሙከራዎችን ለማድረግም ሙከራ ሲያደርጉ ነበር። ነገር ግን ትላንትና የተለያዩ ኢንሲደንቶችን ለመመልከት ችለናል። ገና በሁለተኛው ደቂቃ ላይ ኪሊያን ኤምባፔ ጎል ማስቆጠር ችሎ ነበር። ነገር ግን ኦብቪየስሊ ከጨዋታ ውጪ እንደነበር ነው መመልከት እየቻለው። በዚህም ጎል ምናልባት በተቆጠር ኖሮ የመጀመሪያው በሁለተኛው ደቂቃ ላይ እንደመቆጠሩ መጠን ይህ ኢንሲደንት ጨዋታውን ሊያጋግለው እንዲሁም ደግሞ ሌላ ነገሮችን ሊያስመለክተን እንደሚችል በርካቶች ገምተው ነበር። ነገር ግን ከጨዋታ ውጪ መሆኑን ተመልክተናል። በ13ኛው ደቂቃ ላይ ማርኮስ አሴንሲዮ በሰራው ጥፋት ምክንያት እንግዲህ ፔናልቲ አግኝተው ቡካዮ ሳካ ፓኒካ መታለው ብሎ ቲቦ ኮርታ በቀላሉ ማዳንም ችሏል። ይችኛውም ሌላኛው ኢንሲደንት ነበረች በጨዋታው ላይ የተመለከትናት። ቡካዮ ሳካ በ13ኛው ደቂቃ ላይ ይህንን ኳስ መሳተም ችሏል። ቡካዮ ሳካ የማይጠበቅ ምት ነበር በትላንትናው ዕለት መመልከት እየቻለው፣ ነገር ግን ጎል ማስቆጠር አልቻለም ይችኛዋን ፔናልቲ። ከዛ በኋላ የተለያዩ ሙከራዎችንም ተመልክተን ነበር፣ ነገር ግን ወደ ጎልነት እየተቀየረ ምንም አይነት ኳስ መመልከት አልቻለም። በፖል ፖዚሽን እየተሻሉ ነበሩ በትላንትናው ዕለት ባለሜዳዎቹ ሎስ ብላንኮቹ ሪያል ማድሪዶች 67% ቦል ፖሰስ ማድረግ ችሎ ነበር። በአጠቃላይ 18 ሙከራዎችን እያደረጉ ሲሆን 3ቱ ብቻ ናቸው ኦን ታርጌት ወይም ደግሞ ኢላማቸውን መጠበቅ እየቻሉት። በተቃራኒው በትላንትና ዕለትም እንግዲህ እንደ ቲም እየተሻለው አርሰናል 11 ሙከራዎችን እያደረገ ሲሆን 6 ሙከራዎችን ኢላማቸውን መጠበቅም ችሏል። በ65ኛው ደቂቃ ላይ ቡካዮ ሳካ ከሚኬል ሜሪኖ ያገኛትን ኳስ በማስቆጠር 1-0 መምራት ቻለው። እቺ ኳስ ስትገኝ እንግዲህ ከበረኛው ማለትም ከዴቪድ ራያ የተሻገረችዋን ኳስ ሚኬል ሜሪኖ ነካት። እንደገና ቡካዮ ሳካ ያዛት፣ ሚኬል ሜሪኖ ነካት። እንደገና ተመልሶ ቡካዮ ሳካ ማስቆጠር ቻለ። በመሃላቸው የነበረው ንክኪ 4 ንክኪዎች ብቻ ናቸው። በመልሶ ማጥቃት የተገኘችም ኳስ ነበረች። ከዛ በ67ኛው ደቂቃ ላይ በ2 ደቂቃ ልዩነት ዊሊያም ሳሊባ የሰራውን ስህተት ተከትሎ ቪኒሲየስ ጁኒየር ጎል ማስቆጠር ቻለ። በዚህም ሪያል ማድሪዶች ለመነሳሳት ብዙ ሙከራዎችን ማድረግ ቻሉ። በተለይም የአቻነቷን ጎል መቆጠሯን ተከትሎ ለመነሳሳት ሙከራ ሲያደርጉ ነበር። ነገር ግን ምንም አይነት ለውጥን ማምጣት አልቻለም። ነገር ግን በሽርፍራፊ ሰከንዶች ማለትም ጨዋታው ሊጠናቀቅ ትንሽ ደቂቃዎች ሲቀሩ በመልሶ ማጥቃት እንዲሁ ሚኬል ሜሪኖ እጅግ በጣም በሚገርም የመልሶ ማጥቃት ለማርቲኔሊ የሰጣትን ኳስ ጋብሪኤል ማርቲኔሊ በ90+3ኛው ደቂቃ ላይ ጎል በማስቆጠር 2-1 አሸንፈው መውጣት ችሏል። ትላንትናም የሚኬል አርቴታው አርሰናሎች ሪያል ማድሪድን አንበርክኮ ዳግም በግማሽ ፍጻሜ መቆምም ችሏል። ሪያል ማድሪዶች አሁንም ቢሆን በአውሮፓ ቻምፒየንስ ሊጉ ንጉስ ነን ቢሉም በትላንትናው ዕለት እንግዲህ ዳግም ለአርሰናሎች እጅ መስጠትም ችሏል። ምንም እንኳን ያምነውን የአውሮፓ ቻምፒየንስ ሊግ ለ15ኛ ጊዜ ማንሳት ቢችሉም በዚህ ዓመት ግን ለአርሰናሎች ዳግም እጃቸውን በመስጠት እንግዲህ በሜዳቸው እንዲሁም ደግሞ ከሜዳቸው ውጪ መንበርከክም ችሏል። ይህንም ተከትሎ ምናልባት ካርሎ አንቸሎቲ ካሁኑ እንግዲህ በክረምት የዝውውር መስኮት ላይ የመልቀቅ እድል እንደሚኖራቸው ነው እየተገለጸ የሚገኘው። የካርሎ አንቸሎቲ ነገር በሪያል ማድሪድ በኩል ያበቃ ይመስላል የሚሉ በርካታ መረጃዎችም ነው እየወጡ የሚገኙት። ሌላኛው አሳዛኙ እድለ ቢስ የሆነው እንግዲህ ኪሊያን ኤምባፔ ነው። በዚህ ዓመት ዋንጫ ፍለጋ የአውሮፓ ቻምፒየንስ ሊግ ዋንጫን ፍለጋ ነበር ወደ ሎስ ብላንኮቹና ወደ ሪያል ማድሪድ መምጣት የቻለው ከፒኤስጂ በመልቀቅ በነፃ ዝውውር ማለት ነው። ፒኤስጂዎች ደግሞ በዚህ ዓመት ወደ ግማሽ ፍጻሜ ማለፋቸውን ከትላንት በስቲያ ማረጋገጥም ችሏል። ምናልባት ይህ ነገር ፒኤስጂዎችን ወደ ፍጻሜ የሚያደርስና ዋንጫ የሚያነሳ እድል ካላቸው ኪሊያን ምባፔ እጅግ በጣም
አሳዛኙ ተጫዋች ሊሆን ይችላል። ከዚህ በፊት እንግዲህ አንድ ተጫዋችን እናስታውሳለን በስፔን ላሊጋ ዋንጫ አንስቶ የሚያውቀው የአትሌቲኮ ዲ ማድሪዱ ተጫዋች የሆነው አንቷን ግሪዝማን እንግዲህ ወደ ባርሴሎና ከዚህ በፊት ሲሄድ ተመልክተን ነበር። ይህንንም የስፔን ላሊጋ ዋንጫን ለማንሳት ቢሄድም በዛ አመት ላይ አትሌቲኮ ዲ ማድሪድ ዋንጫ ማንሳት ቻለ። ተመልሶ ወደ አትሌቲኮ ዲ ማድሪድ ሲመጣ ደግሞ ባርሴሎናና ሪያል ማድሪድ ናቸው እያነሱ የሚገኙት። ይህ ታሪክ ምናልባት በኪሊያን ኢምባፔ ላይ ይከሰት ይሆን? ከአሁኖች በርካቶቹ እየገመቱ ይገኛሉ። ምንም እንኳን በዚህ ግምቶች በርካቶች እያነሱ የሚገኙ ቢሆንም በግማሽ ፍጻሜው በታሪካቸው ለሁለተኛ ጊዜ በዚህ ሰዓት ላይ መድረስ የቻሉት አርሰናልና ፒኤስጂዎች የሚፋጠጡም ይሆናል። በዚህ ጨዋታ ላይ በመጀመሪያው ዙር ጨዋታ ማለት ነው እድለ ቢስ የሆነው አርሰናል ምናልባትም ወሳኝ ተጫዋቹን በጨዋታው ላይ እንደማይገኝ ነው በትላንትናው ዕለት መረጋገጥ የቻለው። ቶማስ ፓርቴ ቢጫ ካርድ መመልከቱን ተከትሎ የመጀመሪያው ጨዋታ እንደሚያመልጠው ነው እየተገለጸ የሚገኘው። የዚህ ዓመት የቶማስ ፓርቴ እጅግ በጣም ድንቅ አቋምን ማሳየት አርሰናል እዚህ ድረስ እንዳመጣው እየተገለጸ ይገኛል። በተለይም በማጥቃትና በመከላከሉ ላይ ባላንስ የሚያስጠብቀው የተጫዋች አለመኖሩን ተከትሎ የመጀመሪያው ጨዋታ ከፒኤስጂ ጋር በሚያደርጉት ጨዋታ አርሰናሎች ሊከብዳቸው እንደሚችል ካሁኑ እየተገመተ ይገኛል። ምንም እንኳን ይሁን ግን በአሁኑ ሰዓት ላይ በግማሽ ፍጻሜ አርሰናል ሪያል ማድሪድን ረቶ በግማሽ ፍጻሜው ከፒኤስጂ ጋር የሚፋጠጥ ይሆናል። አንድ ጨዋታ ብቻ ይቀራቸዋል። በደርሶ መልሶ ይህን ዋንጫ ጨዋታ የሚያሸንፉ ከሆነ ለፍጻሜ የሚደርሱም ነው የሚሆኑት የሚኬል አርቴታ ሰራዊቶች አርሰናሎች። ሌላኛው በእንግሊዝ ፕሪሚየር ሊግ የተደረገ ጨዋታ ነበር። አንድ ተስተካካይ ጨዋታ የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እየተደረገ ሲሆን ኒውካስል ዩናይትድ በሜዳውና በደጋፊዎች ፊት በሴንት ጄምስ ፓርክ ስቴዲየም ክሪስታል ፓላስን አስተናግዶም ነበር። በዚህም እንግዲህ 5-0 በሆነ ሰፊ ውጤት ማሸነፍም ችሏል። በአጠቃላይ በሁለት ጨዋታዎች 9 ጎሎችን ማስቆጠር የቻለ ሲሆን አንድ ግብ ብቻ ነው የተቆጠረበት። ትላንትና ፍጹም በጨዋታ የበላይነት እንግዲህ 5 ጎሎችን በማስቆጠር 5-0 በሆነ ውጤት የኤዲ ሃው ኒውካስል ዩናይትድ በማሸነፍ ደረጃውን ወደ 3ኛ ደረጃነትም ከፍ ማድረግ ችሏል። ከ14ኛ ደቂቃ ጀምሮ እስከ 58ኛው ደቂቃ ላይ 5 ጎሎች ማስቆጠር ችሏል። የመጀመሪያውን ጎል ጃኮብ መርፊ ነው በ14ኛው ደቂቃ ላይ ማስቆጠር እየቻለው። በ38ኛው ደቂቃ ላይ የክሪስታል ፓላስ ተከላካይ የሆነው እንግሊዛዊ ተጫዋች ማርክ ጉይ በራሱ ጎል ላይ ማስቆጠር ቻለ። ከዛ የመጀመሪያው አጋማሽ ሊጠናቀቅ ተጨማሪ ደቂቃዎች ላይ ሃርቬ ባርነስ በ45+2 ላይ ያስቆጠረ ሲሆን እንዲሁ በተመሳሳይ በ45+8ኛው ደቂቃ ላይ ደግሞ ፋቢያን ሻር ማስቆጠር ቻለ። አራቱን በመጀመሪያው አጋማሽ ጎል ከተመለከትን በኋላ በሁለተኛው አጋማሽ በ58ኛው ደቂቃ ላይ በዚህ ዓመት እጅግ በጣም ድንቅ እንቅስቃሴውን እያሳየ የሚገኘው ትውልደ ኤርትራዊው በዜግነት ስዊድናዊ የሆነው አሌክሳንደር አይዛክ የመጨረሻውና የማሳረጊያውን ጎል በማስቆጠር 5-0 በሆነ ሰፊ ውጤት ማሸነፍም ችሏል። 14 ሙከራዎችን ያደረጉ ሲሆን 7 ኦን ታርጌት ነበራቸው። ከሰባቱ 5ቱን ነው እንግዲህ ወደ ጎልነት በመቀየር 5-0 በሆነ ሰፊ ውጤት አሸንፈው መውጣት እየቻሉት። ኤቤሬቺ ኤዜ በ36ኛው ደቂቃ ላይ ፔናልቲ ቢያገኝም እንግዲህ ኒክ ፖፕ መልሶበታል። በትላንትናው ዕለት ፍጹም የጨዋታ የበላይነት የነበራቸው ኒውካስል ዩናይትዶች በሜዳቸውና በደጋፊዎች ፊት አሸንፈው መውጣት ችለዋል። በአሁኑ ሰዓት ላይ በደረጃ ሰንጠረዡም ወደ 3ኛ ደረጃ ለት ነው ከፍ ማለት እየቻሉት 32 ጨዋታዎችን ሁሉም እያደረጉ ሲሆን በአሁኑ ሰዓት ላይ ሊቨርፑል በ32 ጨዋታ 76 ነጥብ በመያዝ አንደኛ ደረጃ ላይ መቀመጥ ችሏል። ሁለተኛ ደረጃ ላይ የሚቀመጠው አርሰናል ነው በ63 ነጥብ ሁለተኛ ደረጃ ላይ እየተቀመጠ ሲሆን በ4 ነጥብ ዝቅ ብሎ ኒውካስል ዩናይትድ 59 ነጥብ በመያዝ ሁለተኛ ደረጃ ላይ መቀመጥ ችሏል። ለበርካታ ጊዜያት 3ኛ ደረጃነትን ያስጠበቀው የኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት በአሁኑ ሰዓት ላይ ወደ 4ኛ ደረጃነትም ዝቅ ማለት ችሏል በ57 ነጥብ ከኒውካስል ዩናይትድ በ2 ነጥብ ዝቅ ብሎ። ይህም እንግዲህ በዚህ ዓመት ያልተጠበቀ አወራረድን እየወረደ ይገኛል። ተከታታይ 2 ሽንፈቶችንም ማስተናገድ ችሏል ኖቲንጋም ፎረስት። ሌላኛው በዚህ ዓመት የዋዠቀ አቋምን እያሳየ የሚገኘው የፔፕ ጋርዲዮላ ማንቸስተር ሲቲ 5ኛ ደረጃ ላይ መቀመጥ ችሏል። ከ4ኛ ደረጃው ከኖቲንጋም ፎረስት በ2 ነጥብ ዝቅ ብሎ 55 ነጥቦችን በመሰብሰብ ከኒውካስል ዩናይትድ ደግሞ በ4 ነጥብ ልዩነት ነው መቀመጥ የቻለው። 6ኛ ደረጃ ላይ የሚቀመጠው ቼልሲ ነው 54 ነጥብ በመያዝ። 7ኛ ደረጃ ደግሞ የኡናይ ኤምሪው አስቶን ቪላ በ54 በተመሳሳይ ነጥብ እንግዲህ በጎል ተበልጦ 7ኛ ደረጃ ነጥብ መቀመጥ ችሏል። የዚህ ዓመት የአውሮፓ ቻምፒየንስ ሊግ ትኬትን ለመቁረጥ በርካቶች እየተንደረደሩ ይገኛሉ። በዚህ ዓመት የእንግሊዝ ፕሪሚየር ሊግ ክለቦች 5 ክለቦች በአውሮፓ ቻምፒየንስ ሊግ ለቀጣይ ዓመት እጣ ድልድል ውስጥ ይካተታሉ። በዚህም እዚህ ውስጥ ለመካተት እንግዲህ ከ3ኛ ደረጃነት እስከ 10ኛ ደረጃነት ያሉት ክለቦች እንግዲህ እየተፋጠጡም ይገኛሉ። ኒውካስል ዩናይትድ በአሁኑ ሰዓት ላይ ጥሩ ደረጃን በመያዝ ወደ 3ኛ ደረጃነት ከፍ ብሏል። የኤዲ ሃው ኒውካስል ዩናይትድ በትላንትናው ዕለት ማሸነፉን ተከትሎ
የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ተደርገው ተጠናቀዋል። በዛሬው ዕለት ደግሞ የአውሮፓ ዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊግ የሚደረጉ ጨዋታዎች አሉ። አጠቃላይ 8 ጨዋታዎች የሚደረጉ ሲሆን በኮንፈረንስ ሊጉ 4 እንዲሁም ደግሞ በዩሮፓ ሊጉ 4 ጨዋታዎች የሚደረጉ ይሆናል። ከተጠባቂ ጨዋታዎች መካከል ቼልሲ በሜዳውና በደጋፊዎች ፊት በኮንፈረንስ ሊጉ ከሊጋ ዋርዛዋ ጋር የሚያደርገው ተጠባቂ ጨዋታ አለ። ሌላው በኮንፈረንስ ሊግ 4 ጨዋታዎች ይደረጋሉ። በተለይም በኦልትራፎርድ የሚደረገው የማንቸስተር ዩናይትድና የኦሎምፒክ ሊዮን ጨዋታ እጅግ በጣም ተጠባቂ ነው የሚያደርገው። ሌሎችም ተጠባቂ ጨዋታዎች አሉ። ቶተናም ከሜዳቸው ውጪ ወደ ጀርመን አቅንተው ከኢንትራንክ ፍራንክፈርት ጋር ይጫወታሉ። ላዚዮ ከቦዶ ግሊመንት እንዲሁም ደግሞ አትሌቲኮ ቢልባኦ ከሬንጀርስ ጋር የሚያደርጉት የመልስ ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች በሰፊው እንመልከታቸው። በዩሮፓ ሊጉ የሚደረጉት አራቱም ጨዋታ ምሽት 4 ሰዓት ላይ የሚጀምሩ ይሆናል። ላዚዮ ከቦዶ ግሊመንት ጋር የሚያደርጉት ጨዋታ ስንመለከት ላዚዮ በሜዳውና በደጋፊዎች ፊት ነው ይህንን ጨዋታ የሚያደርገው። ከሜዳቸው ውጪ ባደረጉት ጨዋታ ቦዶ ግሊመንቶች በሜዳቸው 2-0 ላዚዮችን መቅጣት ችለው ነበር። ዛሬ ደግሞ በላዚዮ ሜዳ በጣሊያን የሚደረግ ጨዋታ ነው። ይህም ጨዋታ እጅግ በጣም ተጠባቂ ያደርገዋል። አሰልጣኝ ማርኮ ባሮኒ በዛሬው ጨዋታ ላይ እናሸንፋለን፣ ወደ ግማሽ ፍጻሜውም እንገባለን ሲሉ መናገርም ችሏል። እነዚህ ሁለቱ ክለቦች በታሪካቸው አንድ ኤግዝ ብቻ ነው መገናኘት እየቻሉት። እሱም የመጀመሪያው ዙር ጨዋታ ነበር። በቦዶ ግሊመንት ሜዳ በተደረገ ጨዋታ 2-0 በሆነ ውጤት አሸንፈው መመለስ ችለው ነበር። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ላዚዮች የሚጫወቱ ይሆናል። 2-0 አግሪጌት እየጀመሩ ነው እንግዲህ የዛሬው ጨዋታ የሚቀጥለው። እንዲሁ ደግሞ የነዚህ የመጨረሻ ስታቲክሳቸውን ስንመለከት ላዚዮ ካለፉት የመጨረሻ 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ እየቻሉት። በሁለቱ ተሸንፈው በሁለቱ አቻ መውጣት ችሏል። ቦዶ ግሊመንቶች ደግሞ እጅግ በጣም ጥሩ ስታቲክስ ላይ የሚገኙ ሲሆን ተከታታይ 5 እና 6 ጨዋታዎችን ማሸነፍም ችሏል። እስካሁን ተከታታይ 7 ጨዋታዎች ያልተሸነፈ ክለብ መሆኑን ቦዶ ግሊመንት ስታቲክሳቸው ያሳያል። ዛሬም ላዚዮች እንግዲህ በሜዳቸውና በደጋፊዎች ፊት ከባድ ግጥሚያን የሚያደርጉም ነው የሚሆኑት። የዛሬው ተጠባቂ ጨዋታም እንግዲህ ምሽት 4 ሰዓት ላይ የሚጀምር ይሆናል። ሌላኛው የኢንትራንክ ፍራንክፈርትና የቶተናም ሆትስፐር ጨዋታ ነው። እነዚህ ሁለቱ ጨዋታዎች እንግዲህ በጀርመን የሚደረግ ጨዋታ ነው። በእንግሊዝ በተደረገ ጨዋታ አንዳቻ በሆነ ውጤት አጠናቀው ነበር። በመጀመሪያው ዙር ጨዋታ አሰልጣኝ አንጌ ፖስት ኮግሎ እጅግ በጣም አሳዛኝ ውጤት ሲሉ የመጀመሪያውን ጨዋታ ገልጸውት እንደነበር እናስታውሳለን። ምንም እንኳን በመጀመሪያው በ6ኛው ደቂቃ ላይ ሁጎ ኤኪቲኬ በርካቶች በእንግሊዝ ፕሪሚየር ሊግ የሚፈልጉት በተለይም እና አርሰናል እና ሊቨርፑል የሚፈልጉት ይህ ተጫዋች በዛኛው ጨዋታ ላይ አስቆጥሮ ነበር። ከዛ በ26ኛው ደቂቃ ላይ ፔድሮ ፖሮ አቻ ማድረግ ቻለ። ጨዋታውን በዛው ተጠናቁ ነበር የመጀመሪያው ጨዋታ መጠናቀቅ እየቻለው። ዛሬ ደግሞ በሁለተኛው ዙር ጨዋታ የምንመለከት ይሆናል። በዛ ጨዋታ ላይ በርካታ ሙከራዎችን አድርገው ነበር ቶተናም ሆትስፐር በሜዳቸውና በደጋፊዎች ፊት 6 ኦን ታርጌት ወይም ደግሞ ኢላማቸውን እየጠበቁ ሙከራዎችን ቢያደርጉም አንድ ጎል ብቻ ነው በፔድሮ ፖሮ በ26ኛው ደቂቃ ላይ ጎል ማግኘት እየቻሉት። ከዛ ምንም አይነት ጎሎችን ማምረት አልቻሉም። ዛሬ ደግሞ ከሜዳቸው ውጪ ወደ ጀርመን አቅንተው ከባዱን ጨዋታ ከኢንትራንክ ፍራንክፈርት ጋር የሚያደርጉም ይሆናል። ኢንትራንክ ፍራንክፈርት ምንም እንኳን በላሊጋው ላይ ከባድ ጊዜ እያሳለፈ ቢገኝም በአሁኑ ሰዓት ላይ በዩሮፓ ሊግ ጥሩ ደረጃ ላይ ነው የሚገኘው። ዛሬም ጨዋታ ተጠባቂ ያደርጓል። እነዚህ ሁለቱ ክለቦች በታሪካቸው 5 ጊዜ እየተገናኙ ሲሆን ሁለቱን ቶተናም ሆትስፐር ሁለቱን አቻ አንዱ ደግሞ ኢንትራንክ ፍራንክፈርት ነው ማሸነፍ እየቻለው። እሱንም በሜዳውና በደጋፊዎች ፊት ነው ኢንትራንክ ፍራንክፈርት ማሸነፍም እየቻለው። ቶተናም ከሜዳቸው ውጪ ኢንትራንክ ፍራንክፈርትን አሸንፈውም አያውቁም። ይህም እንግዲህ ለቶተናም ከባዱን ጊዜ ሊያመጣባቸው እንደሚችልና የዛሬውም ጨዋታ ሊከብድባቸው እንደሚችል ካሁኑ እየተገለጸ ይገኛል። በዚህ ጨዋታ ላይ አምበሉ ሰን ሆንግሚን ላይገኝ እንደሚችል እየተገለጸም ይገኛል። ኬቨን ዳንሶም ተከላካዩም ይህም ተጫዋች በዛሬው ጨዋታ ላይ እንደማይገኝ ነው እየተገለጸ የሚገኘው። የሰን ሆንግሚን አለመኖር ምናልባት ለአሰልጣኝ አንጌ ፖስት ኮግሉ ከባድ ጊዜ ነው ወይም ደግሞ ጨዋታን ሊያደርግባቸው ይችላል። ጎል አምራቸው ሰን ሆንግሚን በዛሬው ጨዋታ ላይ የማይገኝ ተጫዋች መሆኑ ነው ካሁኑ እየተገለጸ የሚገኘው። ይህን ጨዋታ ለማሸነፍ ሁለቱም ካሁኑ እንግዲህ እርስ በርስ እየተጎሻሸሙም ይገኛሉ። የመጨረሻ 5 ጨዋታቸውን ስንመለከት ኢንትራንክ ፍራንክፈርት ካለፉት 5 ጨዋታዎች ሁለቱን አሸንፎ ሁለቱን ተሸንፎ አንዱን አቻ መውጣት ችሏል። ቶተናሞችን ደግሞ ስንመለከት በሶስቱ የተሸነፉ ሲሆን አንዱን አሸንፈው አንዱን አቻ መውጣት ችሏል። አቻ የወጡበት በዩሮፓ ሊጉ በዚሁ እንግዲህ በሜዳቸውና በደጋፊዎች ፊት ከኢንትራንክ ፍራንክፈርት ጋር አንድ አቻ የወጡበት ጨዋታ ነው። ያሸነፉት ደግሞ ሳውዛምፕተን ነው። ሳውዛምፕተን በዚህ ዓመት እንግዲህ እንደወረደ በእንግሊዝ ፕሪሚየር ሊግ መመልከትም ችለናል። የሊጉ ግርጌ ላይ የሚገኝም ክለብ ነው። ይህም በእንግሊዝ ፕሪሚየር ሊግ የሚገኘው ቶተናም ሆትስፐር በአሁኑ ዓመት 15ኛ ደረጃ ላይ ነው መቀመጥ እየቻለው። የመጨረሻ እድላቸው ይህ ነው። ይህን ዋንጫ የማያሳኩ ከሆነ እንግዲህ በሚቀጥለው ዓመት ቶተናም ሆትስፐር በምንም አይነት
መልኩ የአውሮፓ ውድድር ላይ የሚገኝ ክለብ አይሆንም። ይህን ዋንጫ የሚያነሱ ከሆነ ግን ወደ ቻምፒየንስ ሊግ በአቋራጭ የመግባት እድል አላቸው። አሰልጣኝ አንጌ ፖስቴኮግሉ በሁለተኛ ዓመቴ ሁሌም ዋንጫ ይሳካልኛል ሲሉ ተናግረው ነበር። በዚህ በሁለተኛ ዓመት ይህ ነገር ይሳካላቸው ይሆን የምንመለከት ነው የሚሆነው። ከባዱን ጊዜ ዛሬም በኢንትራንክ ፍራንክፈርት በጀርመን የሚያደርጉትን ጨዋታ የምንመለከት ነው የሚሆነው። ሌላኛው እጅግ በጣም ተጠባቂው በእንግሊዝ ኦልድ ትራፎርድ ማንቸስተር ከተማ የሚደረገው የማንቸስተር ዩናይትድ እና የኦሎምፒክ ሊዮን ጨዋታ ነው። ይህም ጨዋታ በመጀመሪያው ዙር ጨዋታ እንግዲህ በርካቶቻችን እንደተመለከትነው በበረኛው አንድሬ ኦናና ሁለት ስህተቶች ምክንያት ማንቸስተር ዩናይትድ ወሳኙን ነጥብ ወይም ደግሞ የጎል ልዩነት ማጣቱን ነበር መመልከት እየቻለው። ሁለት አቻ በተጠናቀቀው በዛ ጨዋታ ላይ የአንድሬ ኦናና ሁለት ስህተቶች በተለይም የሁለተኛው ስህተት ደግሞ ጎልቶ መታየቱን እንዲሁም ደግሞ ባለፈው የኒውካስል ጨዋታ ላይ ከስብስብ ውጪ አሰልጣኝ ሩበን አሞሪም ማድረጋቸውን ተመልክተን ነበር። ዛሬ ግን ወደ ልምምድ መመለሱ ነው በትላንትናው ዕለት እየተገለጸው። ምናልባት ዛሬ የመሰለፍ እድል ወይም ደግሞ ቤንች ላይ የመቀመጥ እድል እንዳለው ካሁኑ እየተገለጸ ይገኛል። ነገር ግን የዛሬው ጨዋታ በኦልድ ትራፎርድ ልዩ ድባብ ሊኖረውም እንደሚችል ካሁኑ በርካቶች እየገመቱም ይገኛሉ። ትላንትና በወጡ መረጃዎች መሰረት የማንቸስተር ዩናይትድ የሚታወቁት ደጋፊዎች በተለምዶ 1958 ተብሎ የሚጠራው የማንቸስተር ዩናይትድ ደጋፊዎች እንግዲህ ልዩ ድባብ በመፍጠር በሰር አሌክስ ስታንድ ወይም ደግሞ በመቀመጫ በዛ መቀመጫ ቦታ ላይ የተለያዩ ሞዛይኮችን ይዘው እንደሚገቡ የተለያዩ ነገሮችንም እንደሚያሳዩ እየተገለጸ ይገኛል። ይህንም ማንቸስተር ዩናይትድን ለማበረታታት እንደሆነ እየተገለጸ ሲሆን ፍቃደኝነቱንም ለብሩኖ ፈርናንዴዝ እንደነበርና እሱም ፍቃደኝነቱን ማሳየቱን ተከትሎ በዛሬው ጨዋታ ላይ ልዩ ድባብ በአሰልጣኝ ሩበን አሞሪም ስር በኦልድ ትራፎርድ የምንመለከት እንደሆነ ነው በደጋፊዎቹ እየተገለጸ የሚገኘው። እነዚህ ሁለቱ ክለቦች ስድስቴ በታሪካቸው እየተገናኙ ሲሆን ሶስቱን አቻ ሶስቱን ደግሞ ማንቸስተር ዩናይትድ ማሸነፍም ችሏል። ሊዮን በታሪኩ ማንቸስተር ዩናይትድን አሸንፎ አያውቅም። የመጨረሻ 5 ተከታታይ ጨዋታዎችን ስንመለከት በኦሎምፒክ ሊዮን ሜዳ የተደረጉትን ሁለት ጨዋታዎች አቻ የተጠናቀቀ ሲሆን በማንቸስተር ዩናይትድ በዚሁ በኦልድ ትራፎርድ ስቴዲየም የተደረጉትን ጨዋታዎች ደግሞ ስንመለከት ሶስቱንም ማንቸስተር ዩናይትድ ከሶስቱ ማሸነፍ ችሏል። ሁለቱን 1-0 አንዱን ደግሞ በ2-1 ውጤት ነው ማሸነፍ የቻሉት። በቅርብ የተጫወቱት እንግዲህ ፍሬንድሊ ነው በማንቸስተር ዩናይትድ ስቴዲየም በተደረገ ጨዋታ 1-0 ማሸነፍ ችሎ ነበር በ2023። ከዛ በፊት በቻምፒየንስ ሊጉ በ2008 ነው በማንቸስተር ዩናይትድ ስቴዲየም በኦልድ ትራፎርድ በተደረገ ጨዋታ 1-0 ማሸነፍም ችለው የነበረው ማንቸስተር ዩናይትዶች በዛም ጨዋታ ብቸኛውን ጎል በአሁኑ ሰዓት ላይ ለአል ናስር እየተጫወተ የሚገኘው የ5 ጊዜ የባላንዶር አሸናፊ የሆነው ክርስቲያኖ ሮናልዶ ነበር ማስቆጠርም የቻለው። ዛሬ ደግሞ ማን ያሸንፋል ማን ያስቆጠራል የሚለው በበርካቶች እየተጠበቀ ነው የሚገኘው። አሰልጣኝ ሩበን አሞሪም በዚህ ዓመት እንግዲህ ከባድ ጊዜን እያሳለፉ ይገኛሉ። በአመቱ አጋማሽ ይህንን ክለብ ቢረከቡም እስካሁን ድረስ ለውጥን ማምጣት አልቻሉም። ተጫዋቾቻቸውም የእነሱን አጫወት እንግዲህ መልመድ አልቻሉም። አሰልጣኙም ይህንን አጫወቴን አልቀይርም ሲሉ ነው መናገር እየቻሉት። ይህንንም እንግዲህ በዛሬው ጨዋታ ላይ አሸንፈው ያልፉ ይሆን ወይስ ይህንን ዋንጫ በማጣት እንግዲህ ለቀጣይ ዓመት እጅግ በጣም ከባዱን የአውሮፓ ውድድር የሚያጡ ይሆናል የሚለውን የምንመለከት ይሆናል። ፓውሎ ፎንሴካም ሊዮንን እየመሩ እንግዲህ ወደ ፍጻሜው ለመሄድ የሚያደርጉት ሌላኛው ተጠባቂ ጨዋታ መሆኑ ነው እየተገለጸ የሚገኘው። የመጨረሻ ጨዋታቸውን ስንመለከት ማንቸስተር ዩናይትድ ካለፉት አጠቃላይ 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው። ተከታታይ 4 ጨዋታዎችን ማሸነፍ አልቻለም። በሁለቱ አቻ ሲለያይ በሁለቱ እንደተሸነፈ ተመልክተናል። በኦሎምፒክ ሊዮን በኩል ስንመለከት ደግሞ 3ቱን አሸንፈው አንዱን አቻ ወጥተው አንዱን ደግሞ መሸነፋቸውን ስታቲክሳቸው ያሳያል። በዛሬው ጨዋታ ላይ በማንቸስተር ዩናይትድ የማይገኙ በርካታ ተጫዋቾች አሉ። ጆን ኤቫንስ ልምምድ እንደሰራ እየተነገረ ይገኛል። ማቲያስ ደሊት ግን በዛሬው ጨዋታ ላይ እንደማይገኝ ነው አሰልጣኝ ሩበን አሞሪም ማረጋገጥ እየቻሉት። ሊሳንድሮ ማርቲኔዝ እንደማይገኝ የታወቀ ጉዳይ ነው። ጆሹዋ ዚርክዚም ያለፈው ጨዋታ ላይ እንግዲህ ተቀይሮ መውጣቱን ተከትሎ ይህ ተጫዋች በዚህ ዓመት የመጫወት እድሉ እንዳከተመለት ነው በበርካቶች እየተገለጸ የሚገኘው። የሃምስትሪንግ ጉዳት ያጋጠመው ይህ ኔዘርላንዳዊ ተጫዋች በአሁኑ ሰዓት ላይ በማንቸስተር ዩናይትድ በዚህ ዓመት የመታየት እድሉም ጠባብ መሆኑና በዚህ ጨዋታ ላይም እንደማይገኝ ተገልጿል። አማድ ዲያሎ ሌላኛው ተጫዋች ነው። ምንም እንኳን ልምምድ ቢጀምርም በግሉ በአሁኑ ሰዓት ላይ ወደ ቲም መመለሱ ነው እየተገለጸ የሚገኘው። ነገር ግን በዛሬው ጨዋታ ላይ አይገኝም ሲሉ እየተገለጸ ይገኛል። ቶቢ ኮይለርም በዛሬው ጨዋታ ላይ የማይገኝ ሌላኛው ተጫዋች መሆኑ ነው እየተገለጸ የሚገኘው። ጆኒ ኤቫንስ እንዲሁም ደግሞ እነ ሉክ ሾው በዛሬው ጨዋታ ላይ ግን የመሰለፍ እድል ሊኖራቸው እንደሚችል እየተገለጸ ይገኛል። በአሰላለፍ በኩል ካሁኑ እየተገመቱ የሚገኙ ተጫዋቾች አሉ። በበረኛ ቦታ ላይ የማንቸስተር ዩናይትድ ሁለተኛ በረኛ የሆነው ቱርካዊው በረኛ አልታይ ባይንደር ዛሬም ሌላኛውን እድል በአሰልጣኝ ሩበን አሞሪም
ሜትር ይሰጠዋል ተብሎ ቅድሚያ ግምት እየተሰጠው ይገኛል። ምንም እንኳን አንድሬ ኦናና ወደ ልምምድ ቦታ ቢመለስም ሁለተኛውን ቅጣት እንግዲህ ዛሬም በቤንች ቦታ ላይ ይጀምራል ተብሎ ካሁኑ እየተገመተም ይገኛል። ያለፈው ጨዋታ ላይ እንዳልተጫወተ ተመልክተናል። በተከላካይ ስፍራ ላይ ሌኒ ዮሮ ቪክተር ሊንድሎፍ እንዲሁም ደግሞ ኑሴር ማዝራዊ ይሰለፋሉ ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ምናልባት በቪክተር ሊንድሎፍ ቦታ ደግሞ ሃሪ ማጉዌር የመሰለፍ እድል ሊኖረው ይችላል። በአማካይ ቦታ ላይ ማኑኤል ኡጋርቴ እንዲሁም ደግሞ ብሩኖ ፈርናንዴዝ ወይም ደግሞ ካርሎስ ካሴሚሮ የመሰለፍ እድል ይኖራቸዋል። በእርግጥ ባለፈው ጨዋታ ላይ በደብል ፒቮት ካርሎስ ካሴሚሮ እንዲሁም ደግሞ ማኑኤል ኡጋርቴን ማሰለፋቸው በበርካቶች እየተተቸ ይገኛል። የቲም ዲፌንሲቭ እየሆነ ነው የሚገኘው። ይህም ለሊዮኖች እድል እየተሰጠ እንዲሁም ደግሞ ፍሪ እያደረጋቸው ይገኛል የሚሉ በርካቶች ግምታቸውን እንዲሁም ደግሞ ትችታቸውን አቅርበው ነበር። ከነዚህ ውስጥም አንዱ የኦሎምፒክ ሊዮን ተጫዋች የሆነው ሪያን ቸርኪ ይህንን ማንቸስተር ዩናይትድ በሜዳችን በመጫወታችን እንግዲህ ፈርተውናል ሲሉ ሀሳቡን ሰጥቶ ነበር። በዛሬው ጨዋታ ላይ ምናልባትም ማኑኤል ኡጋርቴንና ብሩኖ ፈርናንዴዝን ሊያጣምሩበት የሚችሉበትም እድል እንዳለ እየተገለጸ ነው የሚገኙት። በክንፍ ቦታ ላይ ዲያጎ ዳሎ እንዲሁም ደግሞ ፓትሪክ ዶርጎ የመሰለፍ እድል ይኖራቸዋል በዊንግ ቦታ ላይ። ከዛ በኋላ አሌሃንድሮ ጋርናቾንና ሜሰን ማውንትን እንዲሁም ደግሞ በአጥቂ ቦታ ላይ ደግሞ ራስመስ ሆይሉንድን አሰልፈው ይገባሉ ተብሎ እየተገመተም ነው የሚገኘው። ከጉዳት በኋላ ተመልሶ እስካሁን ቤስ 11 ውስጥ መግባት ያልቻለው ሜሰን ማውንት በዛሬው ጨዋታ ላይ ምንም እንኳን እስካሁን ድረስ ባይጫወትም በዛሬው ጨዋታ ላይ እንግዲህ የ10 ቁጥር ቦታን የማግኘት እድል እንዳለው ነው ካሁኑ እየተገለጸ የሚገኘው። የዛሬው ጨዋታዎች በርካቶች እየገመቱም ይገኛሉ። እናንተም ግምታችሁን ልታስቀምጡልን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን አትሌቲክ ቢልባኦ ከሬንጀርስ ሌላኛው ተጠባቂ ጨዋታ ነው። በአግሪጌት እንግዲህ የመጀመሪያውን ዙር ጨዋታ 0-0 በሆነ አቻ ውጤት ነበር መጠናቀቅ የቻለው በሬንጀርስ ስቴዲየም በተደረገ ጨዋታ። ዛሬ ደግሞ በስፔን በሚደረገው ጨዋታ እንግዲህ አትሌቲክ ቢልባኦ በሜዳቸውና በደጋፊዎች ፊት ይህን ጨዋታ የሚያደርገው ይሆናል። እነዚህ ሁለቱ ክለቦች በተገናኙበት በአራት የታሪካቸው ጨዋታ እንግዲህ ሬንጀርሶች ሁለቱን ያሸነፈ ሲሆን አንዱን አትሌቲክ ቢልባኦ ማሸነፍ ችሏል። አንዱን ደግሞ አቻ ነው መለየት የቻሉት። የዛሬው ደግሞ የመልስ ጨዋታ በሁለቱም በኩል ተጠባቂ እንዲሁም ደግሞ አስፈላጊ ውጤትም ነው። በኮንፈረንስ ሊግ ተጠባቂ ጨዋታዎች አሉ። ከነዚህ መካከል ቼልሲ በሜዳውና በደጋፊዎች ፊት ሊጋ ዋርዛውን የሚያስተናግድ ነው የሚሆነው። ከሜዳቸው ውጪ አሸንፈው ቢመለሱም የዛሬውም የስታንፎርድ ብሪጅ ጨዋታ ከባድ ሊሆንባቸው እንደሚችል መገናኛ ብዙሃን እየተገለጸ ነው የሚገኙት። አሰልጣኝ ኤንዞ ማሬስካ የመጀመሪያውን ጨዋታ 3-0 በሆነ ውጤት ማሸነፍ ቢችሉም የዛሬውም ጨዋታ ሌላኛው ከባዱን ጨዋታ በስታንፎርድ ብሪጅ እንደምንመለከት እየተገለጸ ይገኛል። እነዚህ ሁለቱ ክለቦች በተገናኙበት ታሪክ እንግዲህ አንድ ጊዜ መገናኘት ችሏል። እሱም የመጀመሪያው ዙር ያለፈው ሳምንት የሐሙሱ ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ኖኒ ማሪኬ ሁለት ጎሎችን ማስቆጠር መቻሉ እንዲሁም ደግሞ የመጀመሪያ በታሪኩ ለራሱ ለቼልሲ ማስቆጠር የቻለው ጆርጅን ተመልክተን ነበር። ዛሬም እንግዲህ እነዚህ ተጫዋቾች ተሰልፈው የመግባት እድላቸው ሰፊ እንደሆነ ካሁኑ እየተገለጸ ነው የሚገኘው። የዛሬው የኮንፈረንስ ሊግ ጨዋታም ይህንን ነው የሚመስሉት። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ ማንቸስተር ዩናይትድን እናገኛለን። አሰልጣኝ ሩበን አሞሪም ግብ ጠባቂ ለማስፈረም እንመለከታለን ሲሉ ሀሳባቸውን ሰጥቷል። የማንቸስተር ዩናይትድ ዋና አሰልጣኝ የሆኑት ሩበን አሞሪም ቡድናቸው ክረምት ላይ ግብ ጠባቂ ለማስፈረም ይመለከታልም ብሏል። ሩበን አሞሪም ምን አሉ የሚለውን ስንመለከት ስህተት የሚሰራ ኦናና ብቻ አይደለም፣ እኔም ጥሩ እየሰራው አይደለም፣ ነገር ግን ለቡድኑ ትክክለኛውን አሰልጣኝ ነኝ ብዬ አስባለሁ ሲሉ ሀሳባቸውን ሰጥቷል። በሁሉም የሜዳ ክፍል ቡድኑን ማጠናከር ያስፈልጋል፣ ግብ ጠባቂም እንደዛው እንመለከታለን ብሏል። ከኦናና ጋር መስራት እንችላለን፣ እሱ በኢንተር ሚላን ግብ ጠባቂ መሆኑ አረጋግጧል ሲሉ የተደመጡ ሲሆን የክለቡ የክረምት የዝውውር መስኮት በሚቀርብበት በጀት ላይ የተመሰረተ መሆኑን ያነሱት አሰልጣኝ ሩበን አሞሪም ሻምፒዮንስ ሊግ መሳተፍ ሁሉንም ይቀይራል ሲሉም ነው ሀሳባቸውን እየሰጡት። በትላንት ዕለት አንድሬ ኦናናም ወደ ልምምድ መመለሱ በትላንት ዕለት ታውቋል። የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው አንድሬ ኦናና ቡድኑ ከሊዮን ጋር በሚያደርገው ጨዋታ ላይ ሊሳተፍ እንደሚችል ነው የተገለጸው። በሌላ በኩል ማቲያስ ደሊት እንዲሁም ደግሞ አይደን ሄቨን ባጋጠማቸው ጉዳት ምክንያት እንዳልተሳተፉም ተገልጿል። ለሳምንታት ከሜዳ ርቆ የቆየው ኮትዲቫሪያው የፊት መስመር ተጫዋች አማድ ዲያሎ በበኩሉ በልምምድ ላይ መስራት ነው የቻለው። ጆሹዋ ዚርክዚ ከውድድር አመቱ ውጪ ሆኗል። ኒውዚላንዳዊው የፊት መስመር ተጫዋች የሆነው ጆሹዋ ዚርክዚ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ ሩበን አሞሪም አረጋግጧል። ተጫዋቹ በጉዳት ከዝውውር አመቱ ውጪ መሆኑን አሰልጣኝ ሩበን አሞሪም እየገለጹ ሲሆን በሌላ ዜና በዛሬው ዕለት የሊዮን ጨዋታ ላይ አንድሬ ኦናናም በቋሚነት እንደሚሰለፍ አሰልጣኝ ሩበን አሞሪም በሰጡት አስተያየትም ነው ማረጋገጥ የቻሉት። አማድ ዲያሎ በበኩሉ በቅርቡ ለመመለስ ዝግጁ አለመሆኑን ያነሱት አሰልጣኝ ነገር ግን ከመጠናቀቁ በፊት እንፈልገዋለን ሊደርስም ይችላል ሲሉ ነው የተናገሩት። አሰልጣኝ ሩበን አሞሪም
በማንቸስተር ዩናይትድ በዛሬው ከሊዮን ጋር በሚያደርገው ጨዋታ ወሳኝ ጨዋታ በፊት ጋዜጣዊ መግለጫም ሰጥተው ነበር። ማቲያስ ደሌይት ይመለሳል። አይደን ሄቨን ትንሽ ችግር ገጥሞታል። ጆኒ ኢቫንስ ወደ ልምምድ ተመልሷል፣ ነገር ግን ለዛሬው ጨዋታ ብቁ አይደለም ሲሉም ተናግሯል። አማድ ከዚህ በፊት ባጋጠመው ጉዳት ምክንያት በዛሬው ጨዋታ አይገኝም ሲሉ ጆሹዋ ዚርክዜም ከውድድሩ አመት ውጪ መሆኑን ነው ያረጋገጡት። አንድሬ ኦናናም ወደ አሰላለፍ ይመለሳል ሲሉ ማረጋገጥ ችሏል። በሩበን አሞሪም መግለጫ ላይ የተሳተፈው ማጉዌርም ተከታዩን ሀሳብም ሰጥቷል። ይህ የውድድር ዘመን አስቀያሚ ስለመሆኑ ጥያቄ የለውም፣ ወጥነት ጭራሽ አልነበረንም። እናም በየጨዋታው ውስጥ እኛ በራሳችን መለወጥ ያሉብን ቁልፍ ጉዳዮች አሉ። ይህ በቡድን ደረጃ ልንሰራበት የሚገባ ነገር ነው ሲል ነው የተናገረው። ዩሮፓ ሊጉን ብናሸነፍ ራሱ ይህ የውድድር አመት ለኛ በጣም አስከፊው እንደሆነ ምንም ጥርጥር የለውም ሲል ሀሳቡንም ተናግሯል። ለክለቡ ስትጫወት ዋንጫዎችን ማሸነፍ ግድ ነው፣ ዩሮፓ ሊጉም ለኛ ልዩ ዋንጫ ይሆናል ሲልም ነው የተናገረው። በዚህ ክለብ ዋንጫዎችን ማሸነፍ ወሳኝ ነው። ማጉዌር ለሻምፒየንስ ሊጉ ማሸነፍ ምን ያህል አስፈላጊ እንደሆነ ነው የተናገረው። ይህ ዋንጫ ማሸነፍ ነገር ግን እጅግ በጣም ትልቅ ነገር ሊያደርግልን ይችላል። ወደ ቻምፒየንስ ሊግ እንድንገባም የሚያስችለን ይህ ዋንጫ ብቻ ነው፣ የቀረን ይህ ውድድር ብቻ ነው። ስለሆነም የዛሬውን ምሽት በጉጉት እንጠብቀዋለን ሲል ሀሳቡንም ሰጥቷል። አንድሬ ኦናና ከዚህ በፊት ከመምጣቱ በፊት በጣም ጥሩ ግብ ጠባቂ መሆኑን አስመስክሮ ነበር። በስራው ውስጥ ደግሞ የተለያዩ ውጣ ወረዶች ያጋጥሟል። ዋናው ከዚያ ነገር ማገገም መቻል ነው። እሱ ትልቅ ስብዕና ያለው ተጫዋች እንደሆነ እናውቃለን። በአሁን ሳሌ ሁሉም ጣጣቸውን እሱ ላይ እየቀሰገሩ እንዲሁም ደግሞ እየተቃወሙ እንደሆነ ሊሰማው ይችላል። ማጉዌር በትኩረት እየሰራ ስለመሆኑ እንዲሁም ደግሞ ትችቶችን ስለመጋፈጡ ሲናገር ሁሉም ነገር ለማለት ይችላል በስራ ላይ ማተኮር ነው። በየቀኑ ስራ ለማሻሻል እንዲሁም የተሻሉ ነገሮችን ለማድረግ መሞከር አለብን። ማድረግ የምችለው ነገር ብቻ ነው ማድረግ እያጨለብም ሲል ተናግሯል። አክሎም ዛሬ ምሽት ሌላ ጨዋታ ነው፣ እናም ለራስ የምችለውን ሁሉ ማድረግ አለብን፣ የማድረገውን ነገር ሁሉ ማስተካከል አለብን፣ ለጨዋታው ብቁ መሆንም አለብን ሲል ተናግሯል። እኔ ራሴ በዚያ ሁኔታ ውስጥ ነበርኩ፣ ማለትም እንደ ኦናና ብዙ ትችቶችን ገጥሞኛል። ነገር ግን በስራ ላይ ብቻ ነው ማተኮር የፈለኩት። በዚህም በስራ ላይ ይህንን ነገር ለማግኘት ማለትም በዚህ አቋሜ ላይ ለመገኘት በርትቼ መስራቴና ትችቶችን አለመስማቴ ለኔ እጅግ በጣም አግንቶኛል ወይም ደግሞ ጠቅሞኛል ሲል ሀሳቡንም ሰጥቷል። ማርከስ ራሽፎርድ ወደ ስፔን ክለብ መሄድም ይመርጣል። እንግሊዛዊ የ27 ዓመት የግራ መስመር ተጫዋች የሆነው ማርከስ ራሽፎርድ በክረምት የዝውውር መስኮት ስፔኑ ኃያል ክለብ ባርሴሎና መሄድ ይፈልጋል ሲል መረጃዎች እየወጡ ይገኛሉ። የፈረንሳዩ ኃያል ክለብ ፓሪስ ሰን ዠርሜን ለረጅም ጊዜ የማርከስ ራሽፎርድ ፈላጊ መሆኑ ይታወቃል ሲል አሌክስ ክሮክ አስነብቧል። ከሩበን አሞሪም ጋር ዳግም አንድ ላይ የመስራት እድላቸው ጠባብ መሆኑም ነው በዚህው የተገለጸው። አሌክስ ክሮክ ፖርቹጋላዊ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት እንግሊዛዊውን የግራ መስመር ተጫዋች ማርከስ ራሽፎርድን በድጋሚ የማሰልጠን እድሉ አነስተኛ ነው ሲል ተናግሯል። ሩበን አሞሪም እንዲሁም ደግሞ ማርከስ ራሽፎርድ እንደገና አንድ ላይ የመስራት እድላቸው ዝቅተኛ ነው። ፖርቹጋላዊ አሰልጣኝ ሩበን አሞሪም ማርከስ ራሽፎርድ ወደ ቪላ ካመራ በኋላ በሚያሳየው ጥሩ እንቅስቃሴ በታላላቅ የአውሮፓ ክለቦች እይታ እንዲሁም ደግሞ ፍላጎት ውስጥ ይገባል ተብለው ተስፋ እንደሚያደርጉም እንዲሁም ደግሞ ጥሩ ገንዘብ እንደሚያመጣላቸውም ያምናሉ። ማንቸስተር ዩናይትድ ግብ ጠባቂ አላቸው። አንድሬ ኦናና ምርጥ ግብ ጠባቂ እንደሆነ ግልጽ ነው። ዩናይትዶች በዛሬው ጨዋታ ያላቸውን ሁሉ ሜዳ ላይ እንደሚሰጡ እጠብቃለሁ። ለሩበን አሞሪም ይህ ወሳኝ ጨዋታ ነው። ሆኖም እኛም የዛሬውን ጨዋታ ለማሸነፍ ከፍተኛ ተነሳሽነት አለን ሲል የሊዮን አሰልጣኝ የሆነው ፓውሎ ፎንሴካ ተናግሯል። ማንቸስተር ዩናይትድ በእንግሊዝ ታሪካዊ ስቴዲየም ላይ ወላጅ አባት ከዚህ የመጫወት እድል በማግኘት እድለኛ ነኝ ሲል የሊዮን ተጫዋች የሆነው ቶሊሶ ሀሳቡንም ሰጥቷል። ዳርዊን ኑኔዝ የሊቨርፑል የውድድር ዘመን ካለቀ በኋላ ወደ ሌሎች ክለቦች ሊፈርምም ይችላል። ይህ ተጫዋች በክረምት ወደ ሌሎች ክለቦች የሚሄድ እድሉ በአሁኑ ሰዓት ላይ እንደሚሰፋ ዚስ ኢዝ አንፊልድ የሚባለው ጋዜጣ ማስነበብም ችሏል። ጄሚ ካራገር ስለ መሐመድ ሳላም ይናገራል። ከመሐመድ ሳላ የበለጠ ይህንን ድንቅ ነገር የምናየው ይመስለኛል። እሱ ሁልጊዜ የተጫዋቾች ጋር የማይሮጥ እንዲሁም ደግሞ ኳስን አግኝቶ ለተጫዋቾች የሚሰጥ እንዲሁም ደግሞ ከሱ ጋር የሚጫወት ሰው አለ። መደበኛ የክንፍ ተጫዋቾችን እሱ ወደ ፍጹም ቅጣት ምት ክልል ውስጥ አስገብተው ከአጥቂዎች አንዱ እንደሚያደርጉ ተስፋ አድርጋለሁ። ነገር ግን ሳላህ ኳስን በመቀበል ጎበዝ ተጫዋች እንዲሁም ደግሞ ይህ የሱ አስደናቂ ቁጥር በሚቀጥሉት 2 ዓመታት ውስጥ መቀጠሉን ማየት አስደሳች ይሆናል ሲል ነው ሀሳቡን እየሰጠው። ዲን ሁይሰን ወደ ሊቨርፑል መዛወር የጃላል ኳንሳን የመልቀቅ እድሉ ከፍተኛ ሊያደርገው ይችላል። ኳንሳ የኒውካስል ዩናይትድ ፍላጎትም እያሳሰበው ይገኛል ሲል አሌክስ ክሮክ በትላንትናው ዕለት አስነብቧል። ቨርጅል ቫን ዳይክ ከእሁዱ የሌስተር ሲቲ ጨዋታ በፊት በሊቨርፑል ቤት የሚያቆየውን የ2 ዓመት ኮንትራት እንደሚፈርም ፉትቦል ሚረር አስነብቧል። ዶሚኒክ ሶቦዝ ላይ ከሞ ሳላ ጋር ስላለው ግንኙነትም ሀሳቡን ሰጥቷል።
እርስ በርስ የጠበቀ ግንኙነት አለን። ከእርሱ ጋር መጫወት ምን አይነት ስሜት እንዳለው ለመግለጽ በጣም ከባድ ነው። ከሁለት ዓመት በፊት በሌፕዚግ በቡንደስሊጋ እየተጫወትኩ ነበር። አሁን ላይ ዓለም ላይ ካለው ምርጥ ቡድኖች ውስጥ አንዱ ውስጥ እገኛለሁ። ይህ ማለት የማይታመን ተሞክሮ ነው ሲል ሀሳቡን ገልጿል። ሪያል ማድሪዶች ኮንትራቱ ሊያልቅ በጣም የሚፈልጉትን የነፃ ወኪሎች መካከል አንዱ የሆነውን መሐመድ ሳላን የማስፈረም ፍላጎት ነበረው። እንዲሁም ደግሞ ቅድመ ሁኔታዎች ከተመቻቸው እርምጃ ለመውሰድ አስፈላጊውን ጥናት ግምገማ ሲያደርግም ነበር። ነገር ግን ለሪያል ማድሪድ ሳላህ ተወካይ እንዲህ አይነት ዝውውር ሊኖር እንደሚችል የሚጠቁም ምንም አይነት ምልክት ማበረታቻ አለማግኘታቸውን ተከትሎ ዝምታን እንደመረጡ ነው በትላንትናው ዕለት የተነበበው። ቤኔፊካ ጃኦ ፌሊክስን በውሰት ለማስፈረም ይፈልጋል። እናም ግቡን ቢያንስ እስከ ሰኔ መጀመሪያ ድረስ እንዲጠናቀቅ እንዲሁም ደግሞ ሩይ ኮስታ በክለቦች የዓለም ዋንጫ በአጥቂው ላይ መተማመንም ይፈልጋል ሲል መረጃዎች እየወጡ ይገኛሉ። አልናስር ሞይሰስ ካይሴዶን በክረምት ኢላማ አድርጓል። ነገር ግን ከ100 ሚሊዮን ፓውንድ በላይ እንደሚያወጣ ይጠበቅበታል ሲል ማይክ ኪክ አስነብቧል። ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ በዚህ የክረምት የዝውውር መስኮት የኤሲ ሚላኑን ግብ ጠባቂ የሆነውን ማይክ ሚጋንን ለማስፈረም እድል እየተፈጠረበት ከሆነ ምናልባት እነዚህ ሁለቱ ክለቦች የበረኛ ቦታቸውን ለማጠናከር እንደሚፈልጉት በሁለቱ ቦታ ላይ ፉክክር እንደሚኖር ነው እየተገለጸ የሚገኘው። ቼልሲ ሬናቶ ቬጋን 20 ሚሊዮን ዩሮ የሚያቀርብ ቢገኝ በክረምቱ ለመሸጥ ፍላጎት እንዳለው ስፖርት አስነብቧል። ማሎ ጉስቶ በቅዳችን ላይ ብቻ ማተኮር አለብን። በቡድኑ ውስጥ ብዙ ባህሪያት አለው። እርግጠኛ ነኝ ዓለማችን ላይ እንደምናሳካ እንዲሁም ደግሞ ይህን ለማድረግ የምንችለውን ሁሉ እናደርጋለን። የቬጋ የወደፊት እጣ ፈንታ እርግጠኛ አይደለም። ቬጋ በውሰት ለጁቬንቱስ ቢሆንም ቼልሲዎች ለሽያጭ ሊያቀርቡት ይችላሉ እንደሆነ በአሁኑ ሰዓት ላይ በበርካቶች እየተገለጸ ነው የሚገኘው። ማንቸስተር ሲቲ ፍሎሪያን ዊርትዝን ከባየር ሊቨርኩሰን በ150 ሚሊዮን ዩሮ ለመግዛት ዝግጁ ናቸው። እናም ለተጫዋቹ በአመት 25 ሚሊዮን ደሞዝ ለመክፈልም ፈቃደኞች እንደሆኑ እየተገለጸ ይገኛል። ፔፕ ጋርዲዮላ ዊርትዝን በማንቸስተር ሲቲ ስርዓት ውስጥ እንዴት እንደሚስማማ እንዲሁም ደግሞ ኬቪን ዴብሩይንን እንዴት እንደሚተካ አስረድቶታል። ቢልድ ስፖርት እንደዘገበው የፍሎሪያን ዊርትዝ አባት ልጁ ወደ ባየር ሙኒክ እንዲዘዋወርም ይመርጣል ሲል መረጃዎች እየወጡ ይገኛሉ። ኤደርሰን እንዲሁም ደግሞ ስቴቨን ኦርቴጋ ባለፈው ክረምት ማንቸስተር ሲቲን ለመልቀቅ እያሰቡ ነበር። ስኮት ካርሰን በቅርቡ 40 ዓመት ይሆናል። ስለዚህም ክለቡ በዝውውር መስኮት ላይ ግብ ጠባቂ ለመፈለግ እንደሚወጣ ጆይ ባርሌም አስነብቧል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን የታያቸው ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ሙሉ ይሁንላችሁ።